የወርቅ ገበያ በየጊዜው በሚለዋወጥበት በዚህ ወቅት 100 ግራም ወርቅ መያዝ ወይም ደግሞ መግዛት ትልቅ የኢኮኖሚ ውሳኔ ነው። ወርቅ የሀብት መከማቻ ብቻ ሲሆን በገበያ መናወጥ ወቅት እንዳስተማማኝ ዋስትና የሚታይ ንብረት ነው። በአሁኑ ሰዓት ያለውን የ100 ግራም ወርቅ የገበያ ዋጋ መነሻ በማድረግ በገበያው ላይ ንቁ ተሳትፎ ለሚያደርጉ ወገኖች በተለይ ደግሞ ለገዢዎችና ለሸጮች ማወቅ ያለባቸውን ነገሮችን ጨምረን የዛሬን የ100 ግራም ወርቅ ዋጋን የምንነግራችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለዚህ ቪዲዮ እንዲሁም ደግሞ ቻናል አዲስ ከሆናችሁ ቪዲዮን ላይክ ማድረግ ቻናሉንም ሰብስክራይብ ማድረግ አይረሳ። የምንነግራችሁ በ18 እና በ21 ካራት የ100 ግራም ወርቅ በስንት እየተሸጠ እንደሚገኝ ይሆናል። ነገር ግን ከዛ በፊት ገዢዎች ወይም ደግሞ ሻጮች ከሆናችሁ ማወቅ ያለባችሁ ወሳኝ ነገር ምንድነው? 100 ግራም ወርቅ ለመግዛት ስታስቡ ከፍተኛ የገንዘብ ዝውውር ስለሚኖር የሚከተለውን ጥንቃቄ ማድረግ አለባችሁ። የመጀመሪያው ነገር ደረጃውን ወይም ደግሞ ካራቱን ማረጋገጥ ነው። ወርቅ 24 ካራት የሚባለው ጥሩ ወርቅ ነው ወይንስ 21 ካራት የሚለውን በደንብ ለዩ። የዋጋ ልዩነቱ የሚመነጨው ከንጽህናው ስለሆነ ማለት ነው። ሌላው ደግሞ የገበያውን ወቅታዊ ሁኔታ መከታተል ግድ ይላችኋል። እየገዛችሁ ያላችሁት 1 ወይም 2 ግራም ወርቅ አይደለም። ልብ በሉ፣ የ100 ግራም ወርቅ ነው። የዓለም ወርቅ ዋጋና የሀገር ውስጥ የውጭ ምንዛሬ ወርቅ ቀጥተኛ ተጽዕኖ አላቸው። ዋጋው በትንሹ ቀዝቀዝ ባለበት ወቅት መግዛት ለረጅም ጊዜ ኢንቨስትመንት አዋጭ ነው። ህጋዊ የሆነ ደረሰኝ ሌላውና እጅግ በጣም ወሳኙ ነገር ነው። ወርቅን ከታወቁና ህጋዊ የንግድ ፍቃድ ካላቸው ሱቆች ብቻ መግዛት አለባችሁ። የግድ ወርቁን ትክክለኛ ክብደትና የካራት መጠን ማወቅ ሌላ ሰው የሚችለው ደረሰኝ ስትይዙ ብቻ ነው። ሌላው መርሳት የሌለባችሁ ነገር ደግሞ የአሰራር ዋጋ ነው። ከዛ በፊት መግዛት የምትፈልጉት የተሰራ ወርቅ ነው ወይስ ደግሞ የጥሬ ወርቅ የሚለውንም ለዩ። ለዛሬ እኔ የምነግራችሁ የነዚህን የተሰሩ የወርቅ ዋጋዎችን ይሆናል። በ100 ግራም ወርቅ የነዚህ የተሰሩ የወርቅ ዋጋዎች በስንት ይሸጣሉ የሚለውን እነግራችኋለሁ ማለት ነው። ሌላው የአሰራር ዋጋ ጋር ከተያያዘ እንግዲህ ወርቅ የሚሰላው የአሰራር ዋጋው በግራሙ ላይ የሚታሰበው የአሰራር ዋጋው መደራደር ትችላላችሁ። በተለይ ለኢንቨስትመንት ከሆነ የጎልድ ባርን መግዛት የተሻለ ነው። ምክንያቱም ዋጋው አሁን ከምነግራችሁ ከተሰራው ዋጋ በላይ ስለሚያወጣላችሁ ማለት ነው። ሻጮች ስትሆኑስ ምን ማድረግ አለባችሁ? በመቀጠል እሱን ልንገራችሁ። ሻጮች ማድረግ ያለባቸው ጥንቃቄ። ከዛ በፊት ግን ብዙዎቻችሁ እርግጠኛ ነኝ ዋጋው ምን ያህል ሊሆን ይችላል የ18 እና የ21 ካራት በ100 ግራም የሚለውን ለመስማት ጓጉታችኋል ብዬ አስባለሁ። ቀጥታ እሱን እነግራችኋለሁ። የ100 ግራም የ18 ካራት የወርቅ ዋጋ በ2 ሚሊዮን 450 ሺህ ብር። ይህ እጅግ በጣም ተለዋጭ ሊሆን በሚችል መልኩ ነው እየነገርኳችሁ ያሉት። የ100 ግራም በ18 ካራት በግራም በአማካይ ዋጋ በ24500 ተሰልቶ ማለት ነው የሚሸጠው በ2 ሚሊዮን 450 ሺህ የኢትዮጵያ ብር ነው። አሁን ባለው አጠቃላይ የኢኮኖሚ እንዲሁም ደግሞ የገበያ ሁኔታ ተዳምሮ ማለት ነው። በመቀጠል የምነግራችሁ ደግሞ የ21 ካራት ነው። ከዛ በፊት ሻጮች ማድረግ ያለባቸው ምንድነው የሚለው እንመለከታለን። ቪዲዮውን ስትከታተሉ እስካሁን ላይክ ካላደረጋችሁ ላይክ፣ እንዲሁም ደግሞ ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እጠይቃለሁ። ሻጮች ማድረግ ያለባቸው ጥንቃቄዎች ምንድነው? በተለይ የያዙት 100 ግራም ወርቅ ወደ ጥሬ ገንዘብ ለመለወጥ ስታቀዱ የተሻለ ትርፍ ለማግኘት እነዚህ ነጥቦችን ማወቅ ይኖርባችኋል። የመጀመሪያው የወቅታዊ የሆነውን የሽያጭ ዋጋን ማወቅ አለባችሁ። ገዢዎች እና ሻጮች
የሚሸጡት ዋጋ ልዩነት ሊኖረው ይችላል። ከመሸጣችሁ በፊት ቢያንስ 3 የተለያዩ ቦታዎች ያለውን የዕለቱን የገበያ ዋጋ ማነጻጸር ይኖርባቸዋል። ሌላው ደግሞ የወርቁን ክብደት በድጋሚ ማስመዘን ግድ ይላችኋል። 100 ግራም መሆኑን እርግጠኛ ሆናችሁ ወደ ገበያ መግባት አለባችሁ ማለት ነው። ሌላው እጅግ በጣም የሚያስፈልጋችሁ ነገር ደግሞ ሻጮች ስትሆኑ የንግድ ድርድር ችሎታ ነው። ሻጮች ሁልጊዜ ዝቅተኛ ዋጋ ሊሰጣችሁ ይችላሉ። የወርቁን ጥራትና ወቅታዊውን የገበያ ሁኔታ በመጥቀስ የተሻለ ዋጋ ለማግኘት መደራደር አለባችሁ። ሌላው ደግሞ ልትጠብቁ የሚገባው ደህንነት ነው። 100 ግራም ወርቅ ከፍተኛ ዋጋ ያለው በመሆኑ ግብይቱን በምትፈጽሙበት ወቅት ደህንነቱ የተጠበቀ ቦታና ሕጋዊ የክፍያ ስርዓት በባንክ ቢሆን ይመረጣል። ያንን መጠቀምን ያዘውትሩ። በመቀጠል የምነግራችሁ የ21 ካራቱን የ100 ግራም ወርቅ ነው የሚሆነው። 21 ካራቱ የ100 ግራም ወርቅ በ100 ማለት ነው በስንት እየተሸጠ ይገኛል የሚለውን ነግራችኋለሁ። በግራም ይህም ዋጋ የተሰራው በግራም 2900 በሆነ 29000 በሆነ ዋጋ ነው። ያ ደግሞ በግራም ማለት ነው። ያን የ21 ካራቱ በግራም 29000 ሲሆን 100 ግራሙን ለመግዛት ደግሞ የምታወጡት አጠቃላይ ዋጋ 2,900,000። ይህ እጅግ በጣም ከፍተኛ የሆነ ዋጋ ነው። ለዛ ነው ይህንን ትራንዛክሽን በምትፈጽሙበት ሰዓት ላይ እጅግ በጣም ሴኪዩር የሆነ ቦታና ደህንነቱ የተጠበቀ ቦታ ላይ ብታደርጉ ይመረጣል ያልኳችሁ ያለ ምክንያት አይደለም። ወርቅ ሁሌም ቢሆን ዋጋው የማይረክስ የሀብት ምንጭ መሆኑን መረዳት አለባችሁ። ገዢም ሆናችሁ ሻጮች መረጃን መሰረት ያደረገ ውሳኔ መወሰናችሁ እጅግ ለኪሳራ እንዳይዳርጋችሁ ይጠብቃችኋል። ስለዚህ ዛሬ የነገርኳችሁ ወቅታዊውን የሆነ የ100 ግራም ወርቅ ዋጋ ተጠቅማችሁ እንግዲህ ገዢዎችም ከሆናችሁ ዋይዝሊ ጥበባዊ በሆነ መንገድ እንደምትገዙ ተስፋ አረጋለሁ። ሻጮችም ከሆናችሁ እንግዲህ ያወጣችሁትን እንዲሁም ለዲዛይኑ ለመሳሰሉ ነገሮች ያወጣችሁትን በማይቀንስ ዋጋ አድርጋችሁ መግዛትና መሸጥ ትችላላችሁ ማለት ነው። ለዛሬ ያስኩላችሁ መረጃ የሰማችሁትን ያደመጣችሁትን ይመስል ነበረ። እንደዚሁ የተለየ ከወርቅ ጋር የተያዘ መረጃዎችን ስትፈልጉ ቻናላችንን ቀዳሚ ምርጫ ያድርጉ። ዕለታዊ የሆኑ የሀገር ውስጥ የወርቅ ዋጋዎችን እንዲሁም ደግሞ በውጭ ያለውን የተለያዩ የወርቅ ዋጋዎችን በየዕለቱ ምን ይመስላል በሚል መልኩ ይዘንላችሁ እንመጣለን። እስካሁን አብራችሁ ስለቆያችሁ እያመሰገንን በሌላ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ